ስለሚዘጋጀው ነገር አላውቅም አትይኝ። እኔ ምንም ማውቀው ነገር የለም። ሄኖክ ምንድነው? ኪራ ለምን ዝም ትላታለህ እንዴ? ላንተ አይደል እንዴ ጥያቄውን ያቀረበችልህ? መልስ ስጣት እንጂ። ሀና ቆይ ምን እያደረግሽ ነው? እንዴ አባቴ አድርጌ ላስረዳችሁ። ጣሪ ሆይ ምን አድርጌ ነው ግን? ቆይ ሁሌም ለምንድን ነው እንደዚህ ነገር የሚያጋጥመኝ? ምን ነው እኔ በመምጣቴ ሰርፕራይዝሽን አበላሸውብሽ? ባልመጣ ኖሮ እሷ አበባሽን ተቀብሎሽ እሺ ብሎ እንዲያሽከረክርሽ አስበሽ ነበር? ምንድነው የምታወሪው? ለምንድን ነው መቀበላት? እኔ ስለተዘጋጀው ነገር ምንም አላውቅም። ለነገሩ አንተ ምንም ላታውቅ ትችላለህ፣ ግን ኪያ ቤትሽ ውስጥ ምን እየተካሄደ እንደነበረ ላታውቂ አትችይም አይደል እንዴ ኪያ? እኔ ሀረግ ትሙት ምንም ማውቀው ነገር የለም። ሄኖክ ለምንድን ነው አንተ ማትናገረው? እኔማ ያው ሰርፕራይዝ ላደርጋችሁ ማለቴ። አንተም ተባባሪው አለ። እኔ እኮ ከመጀመሪያው ዓላማው ምን እንደሆነ ተናግሬ ነበር። እናንተ ግን ይኸውልሽ ጽናት፣ እኔ ለኪራ አይደለም ይሄንን ነገር ያዘጋጀሁት። እና ለማን ነው ለማን ነው አበባ ይጎዘጎዝሽው? ተናገሪያ። ቆይ ላስረዳሽ። እሺ ጸጉርሽን ነቃቅዬ በቀለሽ ሳላስኬድሽ በፊት ለማን እንዳዘጋጀሽው ተናገሪ። ለማን ነው ያዘጋጀሽው? ከመጀመሪያውም እኮ ልክ ነሽ፣ ግን ደግሞ አንቺና ኪራ ትመጣላችሁ። ለማን ነው ያዘጋጀሽው እያልኩሽ እኮ ነው። ሲሞ የሰኒን የራቁት ፎቶ አቀናብሮ በመያዝ የተለያዩ ገንዘቦችን እየጠየቀ ካልሰጣችሁ የሶሻል ሚዲያ ላይ እለቀዋለሁ ያለ አሁን ላይ ራኬብን እያሰቃያት ይገኛል። ራኬብም ግራ ገብቷት ለቅዱሴ ሄዳ ብታማክረውም ያለውን ነገር ከእህትሽ ጋር ጨርሽ፣ እሷ ያስላለው ነገር በደንብ ልታስረዳ ስለምትችል ቁጭ ብላችሁ ብታወሩ ይሻላል በማለት እንግዲህ እንደ ሀሳብ ቁጭ አድርጎላትም ነበር። እናም ዛሬ ሰኒን ጠየቀቻት። ስለዚህ ፎቶ እውቅናዋለሽ ወይ ገንዘብ ስጭኝ እያለኝ ነው፣ ምን ይሻላል በማለት ታማክራታለች። እኔም ራኬብ እህቷን በጥሞና ካዳመጠቻት በኋላ ይሄ ነገር በገንዘብ ብቻ የሚፋታ ነው አይመስለንም፣ ስለዚህ አዲስ እርምጃ ማከናወን አለብን በማለት እንደ ሀሳብም ቁጭ አድርጋላታለች። ጆከር ክብሮምን ይቅርታ ጠይቆታል። እኔ ባለፈው አስቤበት ሳይሆን ሳላስብበት ነው የወደቅብኝ። አንተ ሞቅ ደመቅ ሸብረቅ ብለህ ወደ ቤታችን ስለመጣ ስሜታዊ ሆነን ስለነበር ነው የገፋው በማለት ነገር ለማስረዳት ሞክሮ በወሬያቸው መካከልም ይቅርታ ጠይቆት ሰላም ያወረዱም ይመስላሉ። ክብሮን ግን ልቡ የጠራ አይመስልም። እና አሁንም ሄኖክ ጋር ሆና ሄኖክን ሰርፕራይዝ ማድረግ አለብህ፣ አሁን ላይ እኔ ያግዝሃለሁ በማለት አበባዎችን አዘጋጅታ የተለያዩ ነገሮችን ለማድረግ ብትሞክርም ነገሮች ግን እንዳሰበቻቸው አልሄዱላትም። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለኔ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክብሮም ተፈንክቶ ከተመለሰ በኋላ የበታችነት ስሜት የተሰማውም ይመስላል። በዚህ መሃል ታዲያ ከሳሎን ላይ ከሌና ጋር ነበሩና ጠረጴዛ እየደበደበም ነበር። ምን ሆና ነው በማለት ጠይቀዋለች። ደም ጨዋታና ቀልድ ትወዳለችና ምን ሆነህ ነው በማለትም ጠይቀው ነበረ። እሱ ግን ክፉኛ ተናዶ ስለነበር ዝም ብሎ እያዳመጣት ነው። ምን ሆነህ ነው? አንዳንድ ጊዜ እኮ ሰው ሲፈነከት ጭንቅላቱ ይዘላል በማለት ጎሸም ታደርገዋለች። ክፉኛ ስለተናደደ በሽታ ይዝለልብሽና ዝም በይ በማለት እንግዲህ አፏንም ለማሳ ሞክሮ ነበር። እሷ ግን አንዳንድ ነገር እያለች ዝም አልለትም ብላለች። እባክሽ ተይኝ፣ ሰው ሲናደድ ለምንድነው የማታውቂው በማለት ብስጭቱን ማሳይቷታል። መካከልም ሰኒ ከተፍ ብላም ነበር። ባለፈው ስላደረግነው ነገር ይቅርታም ለመጠየቅ በዛውም ደግሞ ደህና መሆኑን ለማየት ወደ ቤታቸው ጎራም ብላ ነበረ። እሱ ግን ጥሩ ፊት አላሳያትም። ወደ ነኪራ ቤት ጎራ እያለም ነበረ። አሁን ላይ ሰኒ ጋር ያለውን ሁኔታ እነ ክብሮም ለማስታረቅ ሰብሰብ ብለው ነበረ። እናም መንገድ ላይ ጆከርን ያገኘዋል። አሁን ላይ ናንድ እስኪ ወደ ነኪራ ቤት እየሄድን ነው በማለት ጠይቀዋል። ጆከርም ከነሱ ቤት ሂጄ ምንም አላደርግም፣ እሱኮ ምንም ያደረኩት ነገር የለም፣ ግን ደግሞ የኔ ይቅርታ ምንም ነገር አያደርግለትም እባክህ ቢለውም ቅዱሴ ግን ሰላም ያስፈልጋል በማለት ነኪራ ቤት ይዞት ካመራ በኋላም እንግዲህ እያፈጠጠበት ነው። ክብሮም የሆነውና የተፈጠረው ነገር ተደበላልቆበት ጭራሽ ደግሞ ጠላቴ ከቤት መጣ በማለት ተናዶም እናስተውለዋለን። እናም እርቅ እንዲያወርዱ የተለያዩ ቃላቶችን እየሰነዘሩ ነው። የተፈጠረው ነገር ክፉኛ እናዶታል። እኔ ዛኔ አንተን ሆን ብዬ ለመጉዳት አይደለም፣ ደሞም ሰኒን የወሰድኋት አንተ ጥላሃት ከሄድ በኋላ ነው እንጂ ካንተ ጉያ አልወሰድኋትም። ስለዚህ ቂም ልትይዝብኝ እንዲያውም ልታኮርፈኝ አይገባም በማለት ቃላቶችን ይሰነዝራል። ክብሮምም አንተ ባትወስዳትና ባትነጥቀኝ ኑሮ ክብሯ እንደጠበቀሽ ትቆየኝ ነበር በማለት እንግዲህ በስጨት ብሎም እያወራውም ነበር። ከረም አሁን ላይ ምርጫዋን ለራሷ ብንተውላት ይሻላል በማለት ነገሩን የደመደመው ይመስላል። ሽማግሌዎችም እንግዲህ በእያንዳንዳቸው
በመካከላቸው የራሳቸውን ቃላት ካስቀመጡ በኋላ እርቅ እንዲወርዱም አድርገዋል። አገራ ማን ነው ብሎ ባለቤቱን ስልክ ከደወለላት በኋላ ዛሬ ምሳ መጋብዝሽ ነይ በማለት በፍቅር አይን እየተመለከተና እንዲሁም እያወራት በስስት ተለያይተውም ነበር። እሺ እመጣለሁ ብለዋለች። ሌላ በኩል ኪራ ለነሃና ደውሎ ምናችሁ ነው ቢሮ ያልገባችሁ በማለት አንዳንድ ጥያቄም ጠይቆ ነበር። ሄኖክ ሰው ስለፈነከተው አሁን ከነኪያ ቤት ነን በማለት ውሸቷን ታወራለች። ኪራም ተፈነከተ የተባለው ጓደኛው ስለሆነ እንዲሁም የስራ ባንደረባው፣ ስለዚህ አሁን ላይ ቢሮን ዘግቼ ወደ ነኪያ ቤት መሄድ አለብኝ በማለት እየተጣደፈም ወደ ቤታቸው ሲያንጃብብ ነበር። ያም በሄኖክ ጉዳይ ስልክ ስለተደወለላት ጽናትም ደግሞ ከባለቤቷ ጋር ምሳዋን ለመብላት ሁለታቸውም እንግዲህ በየራሳቸው ጎራ ሲጓዙም ነበር። ኪራን መንገድ ላይ ያገኙታል። የት ልትሄድ ነው በማለት ሲጠይቁትም አሁን ላይ ሄኖክ ስለተፈነከተ ምና ሳያስፈልገው አይቀርም፣ ስለዚህ ወደ ነኪያ ቤት ተሎ እንሂድ በማለት እየተሯሯጡም ወደ እነሱ ቤት ሄደው ነበር። ለጣሽ የተባለችው ሀና ግን የራሷን የፍቅር ቃላቶችን እየተለማመደችም ነበር። የኔ ፍቅር የኔ ውድ በማለት ቃላቶችን እየሰነዘረች አበባዋን ይዛ ፍቅር ሲያጫወታት ሳሎን ላይ ያገኟታል። ራትም የሰማችው ቃላት ስለ ፍቅር ስለነበረ ለኪራ ነው ያቀረበችለት ብላ በማሰብ በጥፊም ትደረግማታለች። ይህን ነገር ለማን ነው ያቀረብሽው? ይሄ አበባስ የማን ነው? ምን ለማድረግ ፈልገሽ ነው? በማለት የተለያዩ ቃላቶችን ትሰነዝርባታለች። ሀናም ነገሩ አስደንግጧት ስለነበር አሁን ደግሞ በእኔ ምክንያት ለሁለተኛ ጊዜ ነው የሚጣሉ ብላ በማሰብ ነገሩን ትዋሻለች። ነገር ያዘጋጀሁት ለሄኖክ ነው በማለት እረፍ ብላማለች። ኪያም እንደ እብድ እያደረጋት ነው። ለሄኖክ እንዴት ታቀርቢለታለሽ? እንዴት ነው የሱ ያለኝን ስሜት በደንብ እያወቅሽ በማለት ብቻ ግን እንደ እብድ እያደረጋት ይገኛል። ሄኖክና ሀና የሆነውና የተፈጠረው ነገር ክፉኛ ስላስደነገጣቸው ማንንም ለአብራርቶ ለማስረዳት ከብዶባቸዋል። ስለዚህ ውጡን ላይ ሲባሉ ሁለቱም ወጣው መሄድ ነበር አማራጫቸው። ኪያ ግን ራሷን መቆጣጠር አቅቷታል። በኩል መርሲሞ የተለያዩ ሰዎችን እየፈለገም ይገኛል። አሁን ላይ ገንዘብ ለማግኘት ደፋ ቀና እያለ ነው። የቻለውን ሁሉ እየሞከረም ይገኛል። የነሰኒን ቤት ለመበጥበጥም እንግዲህ የቻለውን እየሞከረም ነው። የተለያዩ ሰዎች እንዲያግዙት ቢጠይቅም ሴራውና ተንኮሉን ሁሉም ሰው ስለለየበት አሁን ላይ ማንም ሊያግዘው አልፈለገም። እሱም ክፉኛ እየተናደደም ይገኛል። ራኬብ አሁን የሆነውና የተፈጠረው ነገር በደንብ ከሰማች በኋላ እህቷን ለመርዳት ደፋ ቀና እያለች ነው። ከእህቷ ጋርም ተመካክራ የሆነ ውሳኔ ላይ ሳይደርሱ አልቀሩም። እኔም ገንዘብ ብቻውን መስጠት እሱ አርፎ እንዲቀመጥ ስለማያደርገው የሆነ ተጨማሪ ነገር ያስፈልገናል በማለት አዲስ አይዲያ ሳታመጣ አልቀረችም። ራኬብ በሐሳቧ ተስማምታለች። ከስንት ጊዜ በኋላ የኪራን ጓደኝነት ፈልጋ ወደ ቢሮም ጎራ ብላ ነበር። ኪራዬ አሁን ላይ እርዳታህን እፈልጋለሁ፣ ወደ ቤተሰቦቼ መሄድ አልፈልግም፣ ልጅን ሳየው ማን ብዬ እንደምቀርበው ራሱ ግራ ገብቶኛል በማለት ያላትን ችግር ፍርጥ አርጋ ትነግረዋለች። ኪራም ጓደኝነቷ ባይመቸውም ግን ደግሞ የበፊቱን ስለሚያስታውስ ለመርዳት እየሞከረ ነው። እሷም ደግሞ ግን ስለ ባለቤቱ ጎሸም ማድረጓን አልተወችም። በባለቤቴ ከመጣሽ አይንሽም ማየት አልፈልግም፣ ስለዚህ አርፈሽ ተቀመጭ ተብላለች። እኔ በጆከር አማካኝነት ከቀማኞች ልታመልጥም ችላለች። እንግዲህ ይህን ሰፈር ታውቂዋለሽ፣ እኔ እኮ ከዚህ ሰፈር ነኝ በማለት በማታለል ቦርሳዋን ይዘውባት ሂደው ነበር። ግን ደግሞ አሪፍ የሆነ ጓደኛ ይጠቅማልና ቦርሳዋን እነ ክብሩ አስመልሶላታል። ድና ክቡር የሆናችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁኝ በተመሳሳይ ቪዲዮ በተመሳሳይ ሰዓት እስከምንገናኝ ድረስ መልካም ቀን ይሁንላችሁ።